የአዲስ አበባ ከተማ ባለቤትነት ወይንም ህጋዊ ቁመና ጉዳይ አሁን እየተካሄደ ካለው ሀገራዊ ምክክር አጀንዳነት ሊወጣ እንደሚችል ተነገረም። ይህም የተባለው የከተማዋ ጉዳይ በምክክሩ ሂደት ላይ ከባድ መካረርን ስለፈጠረና ብልጽግና ፓርቲም ምክር ሐሳቦቹን ለመተግበር ስለሚቸገር ነው ተብሏል። እናየዋለን። የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚያንቀሳቅሰውን ጦር በአስቸኳይ ካላስወጣና ጣልቃ ገብነቱን ካላቆመ ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድ በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ተናግረዋል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትሆኑ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የአዲስ አበባ ከተማ ባለቤትነት ወይንም ህጋዊ ቁመና ጉዳይ አሁን እየተካሄደ ካለው ሀገራዊ ምክክር አጀንዳነት ሊሰረዝ እንደሚችል ተነገረ። ይህም የተባለው የከተማዋ ጉዳይ በምክክሩ ሂደት ላይ ከባድ መካረርን ስለፈጠረ ነው ተብሏል። ስለሆነም በዚህኛው የሀገራዊ ምክክር የአዲስ አበባ ባለቤትነት ጉዳይ ምክር ሐሳብ የማይቀርብበት ወይንም ለሌላ አማራጭ የሚተው ሊሆን እንደሚችል በሰፊው ጭምጭምታዎች እየተሰሙ ነው። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሰኞ ነሐሴ 4 ቀን 2018 ዓ.ም የሰጡት መግለጫን ተከትሎ የአዲስ አበባ ባለቤትነት ወይንም ህጋዊ ቁመናን የተመለከተው አጀንዳ በይደር እንዲቆይ ሊደረግ ይችላል የሚለው ጥርጣሬ ጎልቶ መሰማት ጀምሯል። ዋና ኮሚሽነር መስፍን አርአያ በመግለጫው ላይ የተወሰኑት አጀንዳዎች በሌላ አፈታት ሊፈቱ ይችላሉ፣ ሁሉንም ማለትም 8ቱንም አጀንዳዎች የግድ ጨርሰን እንወጣለን የሚል እምነት የለንም። አንዳንዶቹ አጀንዳዎች ጊዜ የሚፈጁ ተጨማሪ ውይይቶችን የሚሹ አልፎም ወደ ተከታዩ ትውልድ ሊሻገሩ የሚችሉ መሆናቸውን የጠቆሙት ዋና ኮሚሽነሩ የምክክር ባህሪም ሂደቱን ለማስጀመር እንጂ በአንድ ጊዜና በጥድፊያ የሚቋጭ አለመሆኑን አንስተዋል። አንድ የምክክሩ ተሳታፊ ምንጭ እንደነገሩንም በፕሮፌሰር መስፍን አርአያ ንግግር መሰረት ለሌላ ጊዜ ሊያደር የሚችለው አጀንዳ የአዲስ አበባ ባለቤትነት ወይንም ህጋዊ ቁመና ጋር በተያያዘ ያለው ነው ብለውናል። ይህም የሚሆነው የአዲስ አበባ ጉዳይ በምክክር ሂደቱ ላይ ከባድ የፍጥጫና የውዝግብ ምንጭ በመሆኑና በዚህ ሁኔታ ውስጥ ከሀገራዊ ምክክር ሂደቱ ውስጥ የአዲስ አበባን ባለቤትነትና ህጋዊ ቁመናን አስመልክቶ የትኛውም ምክር ሐሳብ ተሰጥቶ የሀገሪቱ ገዥ ብልጽግና ፓርቲ ምክር ሐሳቡን ቢተገብረው ፖለቲካውን ስለሚያበላሽበት ነው ብለውናል። የአዲስ አበባ ጉዳይ በአሁኑ ሰዓት በምክክር ሂደቱ ላይ ሌላ መወያያ አጀንዳ የሌለ እስኪመስል ድረስ ዋነኛ መፋጠጫ ሆኖ በሌሎች አጀንዳዎች ላይ መደረግ የነበረበትን የመጨረሻ ዙር ውይይትን እስከ ማዘግየት ደርሷል። የሀገሪቱ ገዥ ብልጽግና ፓርቲ ራሱ እንደ አንድ ወጥ ፓርቲ በአዲስ አበባ ከተማ ህጋዊ ቁመና ላይ አንድ ሐሳብ መያዛቅቶት ከየክልሎች የመጡ የፓርቲው ተወካይ የምክክሩ ተሳታፊዎች የተለያየ አቋምን እያንጸባረቁ ነው። ብልጽግና ፓርቲ መጀመሪያ ላይ አዲስ አበባ ራሷን የቻለች ክልል እንድትሆን ነበር በምክክሩ ላይ ሐሳብ አቀርባለሁ ብሎ በፓርቲ ደረጃ አቋምን ያዘው። ሆኖም ምክክሩ ከተጀመረ በኋላ ለአዲስ አበባ የፌዴራል መንግስቱ ትሁን ወይንም የኦሮሚያ አካል ትሁን የሚል አማራጮች ብቻ ሲቀሩ የፌዴራል መንግስቱ በባለቤትነት የያዛት የሚለውን አቋም ይዟል ተባለም። ብልጽግና ብቻም ሳይሆን በሀገራዊ ምክክሩ በአዲስ አበባና ድሬዳዋ ባለቤትነት ላይ የሚወያዩ ተሳታፊዎችም በብዛት አዲስ አበባ የፌዴራል መንግስቱ ትሁን በሚለው አማራጭ ላይ ድጋፋቸውን ሰጥቷል። ችግር መፈጠር የጀመረውም ከዚህ በኋላ ላይ ነው። ከኦሮሚያ ብልጽግና ፓርቲን የወከሉም ሆኑ የኦሮሞ ጥቅምን እናስከብራለን ብለው በምክክሩ እየተሳተፉ ያሉ አካላት የተሳታፊዎቹ ምክር ሐሳብ ለመጨረሻ ዙር ሊቀርብ ሲል ቀድሞ ለውይይት አጀንዳነት ያልቀረቡ ሐሳቦችን አምጥተው ምክክሩ ይታወቅ ጀመር። እሱም አዲስ አበባ የኦሮሚያ አካል ትሁን የሚለውን ሐሳብ እንተውና አዲስ አበባ የኦሮሚያ ከተማ ናት የሚለው ነገር በህገ መንግስቱ እውቅና ይሰጥልን አሉ። ሌሎች ተወያዮች ደግሞ አንድም መጀመሪያ ለምክክሩ ያልቀረበ አጀንዳን መሀል ላይ አንቀበልም፣ ሲቀጥል የክልል ከተሞች በፌዴራል ህገ መንግስት ላይ አይሰፍሩም ሲሉ ሐሳቡን አንቀበልም አሉ። ምክክሩን ረግጠው ይወጡም ነበሩ። በዚህ ጊዜ ብልጽግና ፓርቲ በበላዮቹ በኩል ከኦሮሚያ ምክክሩን የሚሳተፉትን ለብቻ ሰብስቦ አቋማቸውን አስተካክለው አዲስ አበባ የፌዴራል መንግስቱ ነች የሚለውን አቋም እንዲያራምዱ ማስጠንቀቂያ ሰጠ ተባለ። ከዚያም በኋላ ግን የአዲስ አበባ
አበባ ጉዳይ የምክክሩ የውዝግብ ምንጭ መሆኑ አላበቃም። በኦሮሚያ በኩል ያሉ ተሳታፊዎች እኛ አዲስ አበባ የኦሮሚያ አካል ትሁን የሚለውን ትተናል፣ ስለዚህ ለማካካሻነት አዲስ አበባ የኦሮሚያ ከተማ ነች የሚለው ይያዝልናሉ። ይሄው በህገ መንግስቱ እውቅና ያገኝልን ያሉት። ሌሎቹ ተሳታፊዎች ደግሞ ይሄም ቢሆን ከተማዋን የኦሮሚያ አካል ነች ከማለት አይለይም ብለው አንቀበልም ማለታቸው ተሰምቷል። ዋዜማ ሬዲዮ እንደዘገበው ከዚህ በኋላ ደግሞ አዲስ አበባ የፌዴራል መንግስቱ ትሁን ያሉ የምክክሩ ተሳታፊዎች ለውክቢያና ለማስፈራራት ተጋልጠዋል። ዘገባው እንዳለው እነዚህ ብልጽግና አባላት ማስፈራሪያና ዛቻ የደረሰባቸው ብልጽግና ፓርቲ በአዲስ አበባ ላይ የያዘውን አቋም ተቃርናቸዋል በሚል ነው። በዚህም ምክክሩ ሊጀመር ሲል አዲስ አበባ ራሷን የቻለች ክልል ትሁን ሲል የነበረው ብልጽግና አሁን ደግሞ አዲስ አበባ የኦሮሚያ ክልል አስተዳደር መቀመጫ መሆኗን እንደደገፈ ታውቋል። በዚህ ምክንያት ከኦሮሞ ብልጽግና ውጭ ያሉ የራሱ ብልጽግና ፓርቲ አባላትም ከባድ መደናገር ውስጥ ገብቷል። በሌላ በኩል የኦሮሚያ ብልጽግና አባላት የአስተዳደርና የአከላለል ጥያቄ ያላቸው የተለያዩ የብሔር አባላት የምክክሩ ተሳታፊዎችን አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን ደግፉና ጥያቄያችሁ እንዲመለስላችሁ እናረጋለን እያሉ ሲያግባቡ ነበርም ሲል ዘግቧል ዋዜማ ሬዲዮ። እንዲህም ሆኖ እስካሁን አዲስ አበባ የፌዴራል መንግስቱ ትሁን የሚለው አማራጭ አብላጫን እንደያዘ ነው። ይህም ነው በአዲስ አበባ ጉዳይ የምክክሩን ሂደት ችግር ውስጥ የጨመረውና በምክክሩ አዲስ አበባን በተመለከተ ምክረ ሐሳብ ለማምጣት ላይቻል ይችላል ያስባለው። በምክክሩ አዲስ አበባን በተመለከተ ምክረ ሐሳብ ለመንግስት ቢላክ እንኳን መንግስት በዚህ ሰዓት ምክረ ሐሳቡን ለመተግበር ይቸገራል። አዲስ አበባ የኦሮሚያ ነች ቢል ብዙ የጦርነት ቀጠሮ በተለይም በሰሜኑ ክፍል ያለበት መንግስት ድጋፍን ያሳጠዋል። የፌዴራል መንግስት ናት ቢልም በኦሮሚያ ክልል ተቃውሞ ያስነሳብኛል ብሎ ይሰጋል። ስለዚህ አዲስ አበባን በተመለከተ የትኛውም ምክር ሐሳብ ቢቀርብለት መንግስት ላይ ተገብረው ይችላል፣ በተለይ በዚህ ጊዜ። ከዚያም ሲቀድም ግን የምክክር ኮሚሽኑ ዋና ኮሚሽነር መስፍን አርአያ እንዳሉት ሊያድሩ ከሚችሉ አጀንዳዎች ውስጥ የአዲስ አበባ ባለቤትነት ጉዳይ ሊሆን ይችላል። ስለዚህ ሁልጊዜም እንደምንለው 8 አጀንዳዎች ላይ ነን። በተወሰኑት ላይ በእርግጠኝነት ጥሩ ምክር ሐሳብ ይዘን እንቀርባለን የሚል ተስፋ አለኝ። ቢቻል በአብዛኞቹ ላይ ወይም ቢቻል በሁሉም አለበለዚያ የተወሰኑት ሊያድሩ ይችላሉ፣ የተወሰኑት ደግሞ በሌላ አፈታት ሊፈቱ ይችላሉ። ሁሉንም ግን 8ቱንም የግድ ጨርሰን እንወጣለን የሚል አይደለም። አንዳንዶቹ ጊዜ ይፈጃሉ፣ አንዳንዶቹ የእናንተን ወደፊት ተዋጽኦ ይፈልጋሉ። ምናልባት ወደ ትውልድም ሊሻገሩ የሚችሉ ጥያቄዎች ሊኖሩ ይችላሉ። ይሄ በዳያሎግ ውስጥ ያለ ነገር ነው። ስለዚህ ሁል ጊዜ እንደምለው ዳያሎግ ይጀመራል እንጂ እንደዚህ በማግስቱ የሚያልቅ ነገር አይደለም። የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚያንቀሳቅሰውን ጦር በአስቸኳይ ካላስወጣና ጣልቃ ገብነቱን ካላቆመ ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድ በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ተናግረዋል። የኢትዮጵያ ስትራቴጂካዊ ትዕግስት አብቅቷል ሲሉ በኤርትራና ህወሓት ጥምረት ላይ ከባድ ማስጠንቀቂያ መስጠታቸውም ተነግሯል። የሰሜኑን ጦርነት በከፍተኛ አመራርነት የመሩት አምባሳደር ባጫ ደበሌ በቅርቡ የፌዴራል መንግስት ከህወሓት ጋር የገባውን ውጥረት ተከትሎ በህወሓትና የኤርትራ መንግስት ግንኙነቶች ላይ ተደጋጋሚ ሐሳቦችን በመሰንዘር ላይ ናቸው። አምባሳደሩ ከዚህ ውጥረት ጋር በተያያዘ ለሌላ ወታደራዊ ተልዕኮ ወደ አገር ቤት ተጠርቷል ተብሎ የሚነገረውን ወይንም የሚናፈሰውን ወሬ ተከትሎም እሳቸው የሚሰጡት አስተያየት ትኩረት መያዝ ጀምሯል። በአምባሳደር ጄኔራል ባጫ ደበሌ የተጻፈውን የኢትዮጵያን ብሔራዊ ደህንነት ስጋቶች አጉልቶ ያሳየው የተባለውና ትላንት የወጣው ወቅታዊ ትንተና የኤርትራ መንግስትና ህወሓት ጽንፈኛ አጀንዳ ፈጥረዋል ባሉት አደገኛ ጥምረት ላይ ከባድ ትችትን ሰንዝረዋል። ይህ የትንተና ጽሑፍ ኢትዮጵያ ከፕሪቶሪያው የሰላም ስምምነት ወዲህ ለ2 ዓመታት ያሳየችው ስትራቴጂካዊ ትዕግስት እያበቃለት መሆኑን በማስጠንቀቅ ዓለም አቀፉ ማህበረሰብ ለጉዳዩ አስቸኳይ ትኩረት እንዲሰጠው አሳስቧል። እንደ ጄኔራል ባጫ ደበሌ ማብራሪያ ኦገስት 3 ቀን 2026 የኤርትራ መንግስትና ከፍተኛ የጦር አዛዦች የኢትዮጵያን ድንበር ጥሰው ወደ ዛላምበሳ ከተማ በመግባት የኤርትራን ባንዲራ በአደባባይ አውለብልበዋል። ይህ ክስተት በማህበራዊ ሚዲያ በስፋት የተሰራጨ ሲሆን የኢትዮጵያ
የኢትዮጵያ ሉዓላዊነትና የግዛት አንድነትን በግልጽ የጣሰ ድርጊት መሆኑ ተገልጿል። ከዚህም ባሻገር ከ3 ቀናት በኋላ ነሐሴ 6 ቀን 2026 ታንኮችንና ከባድ የጦር መሳሪያዎችን ያካተተ የኤርትራ ጦር ወደ ሰሜን ኢትዮጵያ በተለይም ወደ ትግራይ ክልል መግባቱን በጽሑፍ ገልጿል። እነዚህ ድርጊቶች ነጠላ ክስተቶች ሳይሆኑ የኤርትራ መንግስትና በህወሓት ውስጥ የሚገኝ ጽንፈኛ አንጃ ጽምዶ በሚል ስያሜ የፈጠሩት ጥምረት አካል መሆኑ ተመላክቷል። ይህ የህወሓት አንጃ በፌዴራል መንግስቱ ላይ ወታደራዊ ጥቃት ለመክፈት ዝግጅት ማጠናቀቁን በአደባባይ ያወጀ ሲሆን የውጭ ኃይሎች ድጋፍን እንደ ፖለቲካዊ የህልውና ዋስትና እየቆጠረ ይገኛልም ብለዋል። በተጨማሪም አንጃው አምባገነናዊና ወታደራዊ የማስገደድ ዘዴዎችን በስፋት በመጠቀም እንዲሁም የትግራይ ተወላጆችን በሱዳን ጦርነት ውስጥ እንደ ቅጥር ነፍሰ ገዳይ በመሸጥ የህዝቡን ደህንነትና መብት ክፉኛ አደጋ ላይ ጥሏልም ተብሏል። አምባሳደሩ በጽሁፋቸው ኢትዮጵያ ቀጠናዊ አለመረጋጋትን ለማስቀረት ስትል ላለፉት 2 ዓመታት ከባድ ስትራቴጂካዊ እርጋታን መርጣ ቆይታለች ያሉ ሲሆን የካቲት 26 በኢፌድሪ የውጭ ጉዳይ ሚኒስትር በኩል የተላከውን ይፋዊ የውይይት ጥሪን ጨምሮ በርካታ የዲፕሎማሲያዊ መፍትሄ ጥረቶችን በአስመራ ውድቅ ተደርጓል ሲሉም ገልጸዋል። አክለውም የአውሮፓ ህብረት ያወጣቸው መግለጫዎችና አሜሪካ በህወሓት ጽንፈኞች ላይ የጣለችው ማዕቀብ በጎ ጅምሮች ቢሆኑም እርምጃዎቹ በአስመራም ሆነ በትግራይ ባሉ ተላላኪዎቿ ላይ ተጨባጭ የባህሪ ለውጥ አለማምጣታቸውን የገለጹት በመሆኑም የኢትዮጵያ መንግስት ብሔራዊ ደህንነቱ ሉዓላዊነቱና የግዛት አንድነቱ እየተረገጠ ላልተወሰነ ጊዜ ትዕግስትን ሊመርጥ እንደማይችል ጀነራሉ አስረግጠው ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን የማዳከም የመከፋፈልና በፖለቲካ ተጽዕኖ ስር የመዋል የረጅም ጊዜ ስትራቴጂካዊ ምኞታቸውን እንዳልተዉ ጀነራል ባጫ አጥብቀው ተችተዋል። ይህ አይነቱ እኩይ ተግባር የሁለትዮሽ ግጭት ብቻ ሳይሆን አጠቃላይ የአፍሪካ ቀንድን የፖለቲካ መዋቅር በኃይል ለማናጋት የሚደረግ አደገኛ ሙከራ መሆኑን አስገንዝበዋል። በጽሁፋቸው የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚያንቀሳቅሰውን ጦር በአስቸኳይ ካላስወጣና ጣልቃ ገብነቱን ካላቆመ ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድ አስጠንቅቀዋል። ይህ አጸፋዊ እርምጃ ደግሞ በራሷ በኤርትራ ውስጥ መንግስት እስከ መፍረስና እስከ ከፋ የጅምላ ስደት የሚያደርስ ቀውስ ሊፈጥር እንደሚችል አሳስበው ለሚፈጠረው አጠቃላይ የቀይ ባህርና የቀጠናውን ለመረጋጋት ኃላፊነቱን የሚወስዱት ሉዓላዊነትን የሚጥሱት አካላት መሆናቸውን ገልጸዋል። ይህን ዘገባ ከዛሀበሻን የወሰድ ነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁ ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ